ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ ረቡዕ ሐምሌ 29 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛይ እንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ወደ ቀዳሚው መረጃችን እናልፋለን። የኢትዮጵያ ሊግ ሼር ካምፓኒ ያደረሰን መረጃ ነው ወደ እናንተ አስቀድመን የምናደርሰው። የኢትዮጵያ የ2019 የፕሪሚየር ሊግ የውድድር ዓመት እንግዲህ ጅማሮን የሚያደርገው መስከረም 30 እንደሆነ ይታወቃል። ይህንንም ተከትሎ የተለያዩ ክለቦች የተለያዩ አዳዲስ ተጫዋቾችን እያስፈረሙ ነው የሚገኙት። በዚያ ላይም ደግሞ የነባር ተጫዋቾቻቸውን የውል ኮንትራትም እንደዚሁ እያደሱላቸው ይገኛሉ። አሁን በደረሰን መረጃ እንግዲህ የ2019 ዓመተ ምህረት የየክለቦች በጀት እና አወጣጥ አሁን ባለበት እንዲቀጥል በጠቅላላ ጉባኤው ውሳኔ መተላለፉ ነው የተገለጸው። የፕሪሚየር ሊጉ ወይም የሊግ ሼር ካምፓኒው አባላቶች 20 ክለቦቹም በዚህ መመሪያ ላይ ስለመስማማታቸው እየተገለጸ ይገኛል። እንግዲህ ባለፈው አመት ወደ 70 ሚሊዮን ብር ነበር ለአንድ ክለብ አመታዊ በጀት የተያዘላቸው እንደሚታወቀው ማለት ነው። ይህንኑ አሰራር እንደሚቀጥሉበት ክለቦች ከስምምነት ላይ መድረሳቸው ተነግሯል የሚሉ መረጃዎች እየወጡ ነው የሚገኙት ማለት ነው። ቀጣይ ግን የተጫዋቾችን የደሞዝ ሁኔታ በተመለከተ በተለይ አፈጻጸማቸውን በተመለከተ እንግዲህ ክለቡ የሚያወጣው ወይም ደግሞ ሊግ ሼር ካምፓኒው የሚያወጣው ሪፖርት ይጠበቃል። ያለፈው አመትን የተለያዩ ቅጣቶች ሊግ ሼር ካምፓኒው በየክለቦች ላይ እንደዚሁ ማስተላለፉ የሚታወስ ነው። በተለይ መመሪያና ደንቡን የጣሱ ክለቦችን መሰረት በማድረግ ማለት ነውና የዘንድሮስ በምን አይነት መልኩ ነው የተጠናቀቀው የሚለው በቀጣይ ይህንን የተመለከተ ሪፖርት እንግዲህ የእግር ኳስ ቤተሰቡም የመገናኛ ብዙሃንም ይጠብቃሉ። በትክክል መመሪያው ተተግብሮ ከነበረ በጣም ደስ የሚል ነው። ካልሆነ ግን እንግዲህ አንዳንድ ክለቦች ቅሬታቸውን ሊያቀርቡ ይችላሉ። በግልስ የጠፉ ጥፋቶች ላይ የሊግ ሼር ካምፓኒው ምን አይነት ውሳኔ ወስዷል የሚለውን ነገር እንግዲህ በቀጣይ የምንመለከት ነው የሚሆነው። ለማንኛውም እንግዲህ አንድ ወር ከምናምን ይቀረዋል ቢያንስ ሊጉ ሊጀመር ማለት ነው። 2 ወር ኦልሞስት እየቀረው ነው የሚገኘው። የኢትዮጵያ ፕሪሚየር ሊግ ዘንድሮ በ18 ክለቦች መካከል ነው የሚከናወነው። ኦሜንዳዌ ነው ጨዋታዎቹ እንደማይደረጉ ተገልጿል። በተመረጡ ስቴዲየሞች እንደሚደረጉ ማለት ነው። ያለፈው አመት የስፖርት ቤተሰቡን በዚህ ዙሪያ ቅሬታ ሲያቀርብ እንደነበረ እናስታውሳለን። ከሜዳ ውጪ በውስን ስቴዲየሞች ጨዋታዎች የሚደረጉ ከሆነ በእርግጥ ጨዋታ ቀጥታ ስርጭት ሰጥቶ ኦቤን ቴሌቪዥን እንደሚሰጠው ይታወቃል። ነገር ግን ደግሞ ክለቦች ደጋፊዎቻቸውን እንዲያገኙ በደጋፊዎቻቸው ፊት ጨዋታዎችን እንዲያደርጉ በመረጡት ሜዳ እንደዚህ አይነት አሰራሮች ዳግም መመለስ አለባቸው የሚሉ ነገር እየተመለከትን ነው የምንገኘው። ካስተዋለን እንግዲህ በየስቴዲየሙ ያሉ የእግር ኳስ ተመልካቾች ወይም የሊጉን ጨዋታዎች የሚመለከቱ ተመልካቾች ቁጥራቸው ከጊዜ ወደ ጊዜ እየተመናመነ ነው የሚገኘው። የቀጥታ ስርጭት ሽፋኑ መኖሩ ብቻ ላይሆን ይችላል። አንዳንድ ጊዜ የጨዋታዎቹ ጥራት እንደዚሁም ስቴዲየሙ ጨዋታው የሚደረግበት ሰዓትና ለክለቡ ደጋፊዎች ደግሞ ጨዋታው የሚደረግበት ስቴዲየም ርቀቱ እነዚህ አይነት ጉዳዮችም አብሮ ተያይዘው እየተነሱ ነው የሚገኙትና ይህንን ለመቅረፍ እንግዲህ ቀጣይ ሊግ ሼር ካምፓኒው ምን አይነት አማራጮችን ይዞ ይሄዳል የሚለው ነገር የሚጠበቅ ነው የሚሆነው ማለት ነው። ለማንኛውም የመረጃችን የሚያጠነጥነው የኢትዮጵያ ፕሪሚየር ሊግ የ2019 ዓመተ ምህረት መስከረም 30 ጅማሮ እንደሚያደርግ ነው። እንደዚሁም ደግሞ በጀቱን በተመለከተ ቀደም ሲል ያደረስናችሁ መረጃ ነው የደረስነን። የሀገር ቤት ስፖርታዊ መረጃዎቻችን ይሄንን ይመስላሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርቱን እየተከታተላችሁ ስላላችሁ በጣም እናመሰግናለን። መልእክቶች ይኖሩናል፣ እነሱን ተከታትለን እንመለስ። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ቀደም ሲል እንግዲህ የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ የተለያዩ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። ከዛ በፊት ግን እንደወትሮ ሁሉ ትላንት በነበረኝ መረጃ ሰዓት ሀሳብ አስተያየታችሁን ከያላችሁበት ሆናችሁ ከባህር ማዶም በሀገር ውስጥም ያላችሁ ተመልካቾቻችን ሀሳብ አስተያየታችሁን ሰጥታችሁናል። እጅግ በጣም እናመሰግናለን። የእናንተን አስተያየት ከፍ የምናደርግበት ሰዓት ላይ ነው የምንገኘው። ማህራይ የተባለ አድማጫችን እንደዚሁ ሀሳቡን ሰጥቶናል። ሰላም እንዴት ናችሁ? ድምጹ ይቆራረጥ ነበር ትላንት በነበራችሁ የመረጃ ሰዓት ብሏል። ለተፈጠረው የቴክኒክ ስህተት እኛም ታላቅ ይቅርታ እንጠይቃለን። ኤልሳ ተመስገን ጥሩ ነው አቀራረባችሁ፣ በተለይ በጣምራ መረጃዎችን ስታቀርቡ ያላችሁ መናበብ ደስ ይላል። በዚሁ ቀጥሉበት። ስለ ማንቸስተር ዩናይትድ አዲስ ነገር ካለ ብታደርሱን የሚል አስተያየቷን ሰጥታናለች። ኤልሳ ተመስገን እናመሰግናለን። ለኢትዮጵያ ስፖርት በተለይ ለእግር ኳሳችን እድገት ማነቆ የሆኑት የፌዴሬሽኑና የክለብ አመራሮች ናቸው። ከዚህ ቀደም እንደነ ክቡር ይድነቃቸው ተሰማን የመሳሰሉ ታላላቅ በዓለም አቀፍና በአህጉር አቀፍ ደረጃ ተቋማትን የሚመሩ ሰዎች ነበሩን፣ ካፍን እስከ መምራት ድረስ የደረሱ። በሞሮኮም እንደዚሁ ስቴዲየም ተሰይሞላቸዋል። አሁን ያሉት አመራሮች ግን የግል ጥቅማቸውን ነው የሚያስቀድሙት። ስለዚህ የኢትዮጵያ እግር ኳስ እንዲያድግ ታዳጊዎች ላይ መሰራት አለበት፣ እንደዚሁም ደግሞ አመራሮችም ስራቸውን በአግባቡ መስራት አለባቸው ያለን የዞትር ተመልካቻችን አስናቀ ይመር ነው። እጅግ በጣም እናመሰግናለን። ፍቃዱ ታደሰ አድዋ ፋይት ናይት በተሰኘው የኤምኤምኤ የውድድር መድረክን አስመልክተን በሰጠነው መረጃ ላይ ነው ሀሳቡን የሰጠን። እንግዲህ እንደ ጋዜጠኛ ማን ያሸንፋል የሚለውን ነገር ባታነሱ በጣም ደስ ይላል። ምክንያቱም በተወዳዳሪ ስፖርተኞች ላይ የሚያሳድረው ቀጥተኛ ተጽዕኖ አለው የሚል ቅሬታ አዘል አስተያየቱን ሰጥቶናል። ፍቃዱ እናመሰግናለን። የሚሻሻሉ ናቸው። ሸምሱ እኔ ሰለቸኝ ነገር የአርሰናል የዝውውር ሁኔታ ነው። የቪኒ ጁኒየር እና የጉማሬጅ ዝውውር በቶሎ አለመጨረሱ አሰልቺ ሆኗል ብሎናል። አማኑኤል ቆንጂት እጅግ በጣም ጥሩ ነው መረጃ አሰጣጣችሁ፣ በዚሁ ቀጥሉ የሚል አስተያየት ሰጥቶናል። ኢንተር ተሜ ጄሪና ገዛኝ ስለ መረጃዎቻችሁ እጅግ በጣም እናመሰግናለን። ኔይማር እግር ኳስን አቁሟል ወይ? እዚህ ላይ ሀሳብ ብትሰጡበት የሚል አስተያየት ሰጥቶናል። ማህድ አህመድ ከጂጂጋ እንዴት ናችሁ? መረጃው በጣም ጥሩ ነው። አርሰናል በጭራሽ ሉዊስ ስኬሊን አሳልፈው ለማንቸስተር ዩናይትድ መስጠት የለበትም። አሰልጣኝ ሚካኤል አርቴታም ይህን ያደርጋል የሚል ሀሳብ የለኝም ብሏል። ፕሪሚየር ሊጉ በዚህ ዓመት ከባድ ፉክክር ሊኖረው እንደሚችል ነው ቅድመ ግምቱን ያደረሰን። እንግዲህ ማህድ አህመድ ከጂጂጋ በጣም እናመሰግናለን። አቶ ሻውል ዳኜ ገዛኝና ኢየሩሳሌም ለመረጃችሁ እጅግ በጣም እናመሰግናለን። በቀጣይም እንደዚህ በጣምራ መረጃዎችን ወደኛ ብታደርሱን የሚል አስተያየት ሰጥቶናል። በተረፈ የአርሰናል የዝውውር ሁኔታ አሰልቺ ሆኗል። ቀደም ሲል የቪኒ ጁኒየር እና የሁለቱን ብራዚሊያን የዝውውር ሁኔታ ይጨርሳል ብዬ ስጠብቅ አሁን ደግሞ ወደ ሌላ ተጫዋቾች እያማተረ ነው የሚገኘውና ይሄ ከምን የመጣ ነው? ሀሳብ ብሰጡበት የሚል አስተያየት ሰጥተውናል። ፍቃዱ ሽፈራው እኔን ናፈቀኝ የኢትዮጵያ ብሔራዊ ቡድን እንደ ሞሮኮ ሁሉ ውጤታማ የሚሆንበት ጊዜ ነው። ነገር ግን ይሄ መች ሊሆን ይችላል የሚለውን በጥያቄ መልክ አስተያየቱን ዘግቷል ማለት ነው። ክቡራትና ክቡራን ተመልካቾቻችን ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን በቀጥታ በዚሁ እናልፋለን። እንግዲህ በተለይ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች የወዳጅነት የአቋም መፈተሻ ጨዋታዎቻቸውን በተለያዩ የአውሮፓ ከተማና ወደ ኤዥያ አምርተው እንደዚሁ ዝግጅታቸውን በማድረግ ላይ ነው የሚገኙት። ዛሬ የሚደረጉ የአቋም መፈተሻ ጨዋታዎች አሉ። የሰሜን ለንደኑ ክለብ አርሰናል ዛሬ ወደ አየርላንድ ያቀናል። ወደ ደብሊቢን ሀባቪ ስቴዲየም አቅንቶ እንደዚሁ ጨዋታውን የሚያከናውን ነው የሚሆነው። ከዚህ ቀደም በነበረው ጨዋታ ወደ ስፔን አቅንቶ እንደምናስታውሰው ከጂሮና ጋር ያደረገውን ጨዋታ 4-1 በሆነ ውጤት ማሸነፉ የሚታወስ ነው። ዛሬ ሁለተኛ የወዳጅነት ጨዋታውን ደግሞ ከስፔኑ ክለብ ሪያል ቤቲስ ጋር የሚያደርጉ ጨዋታ ምሽት 3:30 ሲል በኢትዮጵያ ሰዓት አቆጣጠር ጅማሮን የሚያደርግ ይሆናል። ሌሎችም ጨዋታዎች ይደረጋሉ። ነገም የሚደረጉ የነ ማንቸስተር ዩናይትድ እንደዚሁ ጨዋታዎች የሚኖሩ ነው የሚሆነው። የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች እነዚህን አይነት ጨዋታዎች ለማድረግ ዝግጅታቸውን እያጠናቀቁ ነው የሚገኙት። ወደ ዝውውር መረጃዎቻችን በቀጥታ እናልፋለን። ቱርክ እንግዲህ የተለያዩ አብዮትን ይዘው እየመጡ ነው የሚገኙት። ከዚህ ቀደም በቻይና የተመለከትነውን አብዮት አይተናል፣ አልተሳካላቸውም። 2050 ላይ በአውሮፓ ውስጥ እንዳለው ፓወር ወይም ደግሞ እግር ኳስ በአውሮፓ በተለይ በእንግሊዝ
ተወዳጅ የሆነበትን አካሄድ ፕሮጀክት ይዘው መጥተው ነበር። ትልልቅ ተጫዋቾችን ትልልቅ ገንዘብ ኢንቨስት በማድረግ ማስፈረማቸው የሚታወስ ነው። ከእንግሊዝ ፕሪሚየር ሊግ የሚሄዱ እንደነ ኦስካርን የመሳሰሉ ተጫዋቾችን ማስተዋወስ እንችላለን። ሌሎችም ተጫዋቾች ወደዛ አምርተው ነበር ወደ ቻይና ሊግ። ነገር ግን ያልተሳካ የውድድር ዓመታቶችን ያሳለፉበትን የከሸፈው ፕሮጀክት እየተባለ ነው ብዙ ጊዜ የሚነሳባቸው። 2050 ላይ እንግዲህ ደግሞ የእግር ኳሳቸውን ለማሳደግ ከፍተኛ ስራ ሲሰሩ የተመለከትንበትን ሂደት ነበር። ነገር ግን አልተሳካላቸውም። ባለፈው ዓመታቶችን ደግሞ ከተመለከትን የሳውዲ ፕሮ ሊግን ሳውዲም እንደዚሁ ከፍተኛ ገንዘብ በጀት በማድረግ ክለቦችን በመደገፍና የተለያዩ አውሮፓ ላይ የነገሱ ተጫዋቾች እንደነ ክርስቲያኖ ሮናልዶ ሌሎችም ትልልቅ ስምና ስመጥር የሆኑ ተጫዋቾችን ማምጣታቸው የሚታወስ ነው። ያናል ግን አሁን ውጤታማ ነው ወይ የሚለው ወይም ይሄ ነገር ይቀጥላል ወይ የሚለው ነገር የሚጠበቅ ነው የሚሆነው። አሁን ተረኛዋ ቱርክ ትመስላለች። ቱርክም የተለያዩ ተጫዋቾችን በተለይ ደግሞ ሪታየር ያደረጉ ከአውሮፓ ታላላቅ ሊጎች ላይ በማምጣት ላይ ነው የምትገኘው። ከዚህ ቀደም እንደዚሁ የቤሺክታሽን የዝውውር ሁኔታ ተመልክተናል። ቤሺክታሽ እንደነ ትሮሳርድን የመሳሰሉ ተጫዋቾችን ወስዷል። ከዛም ባለፈም ሌሎችም ተጫዋቾች የወሰዱበትን ሂደት ማስተዋስ ይቻላል። አሁን ደግሞ እንደዚሁ ሌላኛው ተረኛው ክለብ ሆኖ እየተመለከት ነው የምንገኘው ፊነርባቼ ነው። ፊነርባቼ ማርከስ ራሽፎርድን እና ራፋኤል ሊያዮን እንደዚሁ ከጣሊያኑ ክለብ ኤስ ሚላን ለመውሰድ ጥረት በማድረግ ላይ እንደሚገኝ እየተገለጸ ነው የሚገኘው። በእርግጥ ማርከስ ራሽፎርድ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦችም የተጫዋቹን ፊርማ ለማግኘት ከፍተኛ ጥረት በማድረግ ላይ ነው የሚገኙት። ራፋኤል ሊያዮም ከተለያዩ ክለቦች ጋር ስሙ እየተያያዘ ይገኛል። አርሰናል እንደዚሁ የተጫዋቹን ፊርማ ለማግኘት ፍላጎት አለው። ባርሴሎናም ከዚህ ቀደም ሲባል ነበረ። ነገር ግን ቀጣይ ማረፊያው ምናልባት አሁን ፊነርባቼ የበለጠ እየገፋበት እንዳለ ለዝውውሩ እየተገለጸ ነው የሚገኘው ማለት ነው። ሌላኛው ስፖርት ደግሞ እንደዚሁ ሞሐመድ ሳላን ከእንግሊዙ ክለብ ሊቨርፑል ጋር በዚህ በተጠናቀቀ የውድድር ዓመት የተለያየውን ተጫዋች ለማስፈረም ከስምምነት ላይ ደርሷል ተብሏል። በጣም ዳጎስ ያለ ዓመታዊ ክፍያ ነው ያዘጋጁለት ለግብፃዊ ኢንተርናሽናል ሞሐመድ ሳላ ማለት ነው። በእድሜው ገፍቷል በእርግጥ ነገር ግን ደግሞ በሊቨርፑል ቤት የነበረውን ገናናነት ማስታወስ እንችላለን። ከዓለም ዋንጫ መልስ በቀጥታ ወደ ቱርኩ ክለብ እንደሚያቀና እየተገለጸ ነው የሚገኘው። 17.5 ሚሊዮን ዩሮ በአመት እንደሚከፍሉት ነው ከስምምነት ላይ ለመድረስ ከጫፍ የደረሱበት ሂደት አሁን ላይ ከወደ ቱርክ ይፋ እየተደረገ የሚገኘው መረጃ በማመልከት ላይ የሚገኘው ማለት ነው። ወደ ማንቸስተር ሲቲ መረጃ እናልፋለን። ማንቸስተር ሲቲዎች እንግዲህ በአዲሱ የውድድር ዘመን የምንመለከታቸው በአዲስ አሰልጣኝና በአዲስ ስብስብ ነው። በአሰልጣኝ ኤንዞ ማሬስካ የሚመሩት ማንቸስተር ሲቲዎች በዓለም ዋንጫው በተጠናቀቀው ዓለም ዋንጫ በተለይ በአፍሪካ ብሔራዊ ቡድኖች ላይ ከተመለከትናቸው ወጣትና ተስፋ ሰጪ ተጫዋቾች መካከል አንደኛው የሆነውን አዩቢ ቦሃዲን ለማስፈረም ከስምምነት ላይ ስለመድረሳቸው እየተገለጸ ነው የሚገኘው። የፈረንሳዩ ክለብ ሊል የተጫዋቹ ባለንብረት ክለብ እንደሆነ ይታወቃል። ከ100 ሚሊዮን ፓውንድ በላይ ለተጫዋቹ ዝውውር ይፈልጋል። ነገር ግን ደግሞ ሲቲዎች ከ70 እስከ 80 በሚደርስ ሚሊዮን ፓውንድ የዝውውሩን ሁኔታና ሂደት ለማጠናቀቅ እንደዚሁ በንግግር ላይ እንዳሉ እየተገለጸ ነው የሚገኘው። ይህ ተጫዋች ገና 18 ዓመቱ ላይ ነው የሚገኘው። የአማካኝ ስፍራውን ይረከባሉ የሚሉ ሀሳቦች እየተገለጹ ነው የሚገኙት። በተለይ ደግሞ ሮድሪ ከሪያል ማድሪድ ጋር ስሙ በስፋት እየተያያዘ መገኘቱን ተከትሎ በእነዚህ አይነት ወጣት መሰል ተጫዋቾች ኤንዞ ማሬስካ ለመተካት ፍላጎት እንዳላቸው በመገለጽ ላይ ነው የሚገኘው ማለት ነው። ይህንን መረጃ ተመልክተናል። ሌሎችም ክለቦች ይፈልጉታል። በእርግጥ አርሰናልም የአዩብ ቦሃዲ ፈላጊ እንደሆነ ይነገራል። ነገር ግን ደግሞ አሁን በተለይ የብሩኖ ጉማሬዥ አማካኝ ስፍራ ላይ ወደ አርሰናል መምጣት መረጋገጡ ይህንን የዝውውር ሁኔታ አርሰናሎች ችል እንዲሉት እያደረገ እንደሚገኝ ነው እየተነገረ የሚገኘው። መሀል ላይ የዴክላን ራይስ እና የብሩኖ ጉማሬዥ ጥምረት ይጠበቃል። እንደዚሁም ደግሞ ኤዜና ኦዲጋርድ ደግሞ የ10 ቁጥሩን ሚና ሊጫወቱ ይችላሉ በአዲሱ የውድድር ዘመን በአርሰናል ቤት የሚሉ መረጃዎችን በመውጣት ላይ ነው የሚገኙት። ሌላኛው መረጃችን የሚሆነው ቼልሲዎች ናቸው። ቼልሲዎች ፔፕ ቻቫሪያን ለማስፈረም እንደዚሁ ከፍተኛ ጥረት በማድረግ ላይ ይገኛሉ። ይህ የ28 ዓመት ተጫዋች ከራዮ ቫልካኖ ነው የሚመጣው ከስፔኑ ክለብ ማለት ነው። ቼልሲዎች እንግዲህ በአዲሱ የውድድር ዘመን በጣም ጠንክረው ሊመጡ እንደሚችሉ ተስፋ ተጥሎባቸዋል። አሰልጣኛቸውን ቀይረዋል። የተለያዩ እጅግ በጣም ታለንት ያላቸውን ተጫዋቾችን በማስፈራም ላይ ነው የሚገኙት። በእርግጥ አብዛኞቹ እድሜያቸው የገፋ ነው። ዳኒ ኦልቤክን፣ ጆርዳን ኤንደርሰንን
ማንሳት እንችላለን። ወጣት ተጫዋቾችንም በማምጣት ላይ ነው የሚገኙት። በዚህ ላይ ደግሞ ቻሎባንም የመሳሰሉ ተጫዋቾች በመሸኘት ላይ ይገኛሉ። ከዚህ ቀደም ጋርናቾን እንደዚሁ ወደ ሌላ ክለብ አሳልፈው ሰጥተዋል ማለት ነውና በቀጣይ የሚሆነው እንመለከታለን። ወደ መጨረሻ መረጃዎቻችን እየተቃረብን ነው የምንገኘው። የቪኒ ጁኒየር ጉዳይ ዛሬ ሊለይለት እንደሚችል እየተገለጸ ነው የሚገኘው። ከዚህ ቀደም እንግዲህ ከአርሰናል ጋር ስሙ በስፋት ሲያያዝ እንደነበረ ይታወሳል። ዛሬ የሚያሳርፈው ውሳኔ ይጠበቃል። ከክለቡ ሰዎች ጋራና ከአሰልጣኙ ጋር የተለያዩ ውይይቶችን አድርጓል በተለያዩ ምዕራፎች። ዛሬ ግን የመጨረሻው ውይይትና ከውይይቱ በኋላ ደግሞ ቪኒ ጁኒየር ቀጣይ ቆይታውን በተመለከተ ትክክለኛውን ውሳኔ ይፋ ያደርጋል። አርሰናሎችም ወይ አርፎ ይቀመጣሉ ወይ ተጫዋቹን የግላቸው ማድረጋቸውን ሊያረጋግጡ የሚችሉበትን አንደኛውንና ዋነኛውን ፍንጭ ዛሬ ያገኛሉ ተብሎ ነው እየተጠበቀ የሚገኘው። በትላንትናው ዕለት በነበረን የመረጃ ሰዓት እንግዲህ ተጫዋቹ ወደ ልምምድ ማዕከል ወደ ሪያል ማድሪድ መመለሱ ሲገለጽ ነበረ። ከአሰልጣኝ ጆዜ ሞሪኒዮ ጋርም የግል ውይይት እንዳደረጉ ተገልጿል። በቆይታው ዙሪያ ማለት ነው። እሳቸው የሚፈልጉት ተጫዋቹ በሪያል ማድሪድ ቤት በቀጣይ እንዲቆይላቸው ይፈልጋሉ። የእቅዳቸውም አካል እንደሆነ ለተጫዋቹ ገልጸውለታል። የተለያዩ የማግባቢያ ቃላቶችም እንደሰነዘሩለት ተረጋግጧል። የበለጠ ወደ ከፍታ ለመውጣት ሪያል ማድሪድ ትክክለኛው ክለብ እንደሆነ ለማሳመን የተጠቀሟቸው ቃላቶች ናቸው የሚሉ መረጃዎች እየወጡ ይገኛሉ። ተጫዋቹ ግን አሁንም ሪያል ማድሪድን እንደማይጠላ ነው ለክለቡና ለተጫዋቹ ቅርበት ያላቸው የመረጃ ምንጮች የሚገልጹት። ነገር ግን ያከፋፈል ሁኔታ ላይ ልዩነት እንዳለ በተለይ ከክሊያን ምባፔ ጋራ ያለው ያከፋፈል ሁኔታ ከሰፊ ጋፕ ማምጣቱ በተጫዋቹ ላይ ያሳደረ ያለ ተጽዕኖ ስለመኖሩ እየተገለጸ ነው የሚገኘው። ይህንን ማስተካከል ከቻሉ ሪያል ማድሪዶች ተጫዋቹ በትልቁ ክለብ እንደሚቆይ እየተገለጸ ነው የሚገኘው። ወደዚህ መምጣቱን ተከትሎ ወይም ይመጣል የሚባል መረጃዎች መሰማት ከጀመሩ ጀምሮ እንደምናውቀው የአርሰናል ቀደም ተጫዋቾች የተለያዩ ሀሳብ አስተያየት እየሰጡ ይገኛሉ። የእንግሊዝ ፕሪሚየር ሊግ የቀድሞ ተጫዋቾችም እንደዚሁ በቪኒ ጁኒየር ዙሪያ የየራሳቸውን ሀሳብ እያንጸባረቁ ነው የሚገኙትና የቀድሞ ተጫዋች ዊልሸር አርሰናል ይህንን ተጫዋች ቪኒ ጁኒየር የሚያመጣ ከሆነ አይደለም ለአርሰናል ለሊጉ ራሱ ድምቀት ያለው ዋጋ ከፍተኛ ነው የሚል እምነት እንዳለው ነው የገለጸው። የፕሪሚየር ሊጉንም ከፍ በማድረግ ደረጃ የቪኒ ጁኒየር ወደ እንግሊዝ ፕሪሚየር ሊግ መምጣት ለአርሰናል ብቻ ሳይሆን ለሊጉም ጭምር ድምቀት እንደሚሆነው ገልጿል። ሌሎችም ከዚህ በፊትም የፖል ሜርሰን ማስተያየት ወደ እናንተ አድርሰናል። ቪኒ ጁኒየርን ለማስፈረም አርሰናል እያደረገ ያለው ጥረት አሁን ያለበትን ከፍታ የሚያሳይ ነው የሚሉ መረጃዎች እየወጡ ይገኛሉ። የመረጃችን ግን ማጠንጠኛ የሚሆነው ዛሬ ቪኒ ጁኒየር ቆይታውን በተመለከተ ዛሬ ለአርሰናሎች ትልቅ መልእክት ሊያስተላልፍላቸው የሚችል ውሳኔ ላይ ይደርሳል የሚሉ መረጃዎች እየወጡ ነው የሚገኙት። የጁሊያን አልቫሬዝም ጉዳይ ተያይዞ እየተነሳ ነው የሚገኘው። ጁሊያን አልቫሬዝ ዛሬ እንግዲህ በተለይ የካታሎናው ክለብ ባርሴሎና አመራሮች ማድሪድ ተገኝተው ውይይት እንደሚያደርጉ ተገልጿል። ከአትሌቲኮ ማድሪድ ሰዎች ጋር ዳግም ተጫዋቹን እንዲለቁትና ፍቃድ እንዲሰጡት ወደ ባርሴሎና የሚያደርገውን የዝውውር ሁኔታ እንዲያሳልጽ ማለት ነው። ተጫዋቹም አትሌቲኮ የባርሴሎና መቀላቀል ነው የሚፈልገው። ነገር ግን ደግሞ በዛው በስፔን ለሚገኙ ተቀናቃኝ ክለቦች ተጫዋቹን የመሸጥ ፍላጎት የላቸውም አትሌቲኮ ማድሪዶች ማለት ነውና ይህን ነገር እንዴት አጣጥመው ያስኬዱታል የሚለውን ነገር ባርሴሎና እግር ኳስ ክለብ ስፖርቲንግ ዳይሬክተር ዴኮ ዛሬ የአትሌቲኮ ማድሪድን ሰዎች እንዴት ሊያግባባ ይችላል የሚለው ነገር የምንመለከት ነው የሚሆነው ማለት ነው። የብሩኖ ጉማሬሽ ከሞላ ጎደል መረጃዎች እየተጠናቀቁ ነው የሚገኙት። የሕክምና ምርመራውን አድርጎ አጠቃላይ የወረቀት ተያያዥ ስራዎችን በመስራት ላይ እንደሚገኙም እየተገለጸ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የዛሬ መረጃ ሰዓታችን እዚህ ላይ ያበቃል። ዛሬ ዕለተ ረቡዕ ሐምሌ 29 2018 ዓ.ም በእኔና በባልደረቦች የተሰናዱ የሀገር ቤት ስፖርታዊ መረጃዎች ይህንን ይመስሉ ነበር። የባህር ማዶችን ጨምሮ መረጃዎችን ወደ እናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።